አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ። እንኳን አደረሳችሁ ለታሰቡ ቅዱሳን በዓላት ወር ዓመታዊ ለበረከት ይሆን ዘንድ አነባለሁ ትንሽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥር 15 በዚህ ቀን እውነተኛ ነቢይ አብዱ አረፈ። ይህም ነቢይ የሐናን ልጅ ነው። በንጉሥ ኢዮሳፍጥም ዘመን ትንቢት የተናገረ እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛውም ከእስራኤል ልጅ የሚሆነው ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸውን ገሠጻቸው። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ካላካቸው ሦስተኛው መስፍን ነው። ከእርሱም አስቀድሞ የመጡ እነዚህ ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወረደ፣ ከእነሳቸው ጋር ከቃሉ ወታደሮች ጋር በላቸው። ይህም ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገለጠለት፣ እንዲህም አለው፦ የእግዚአብሔር ሰው ተገዛሁልህ። የእሊህ የባሮችህን ሰውነትን የኔ ሰውነት በፊትህ ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበይምና። ነቢይ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብድዩ ከምድራዊ ንጉሥ ከኤልያስ አገልግሎት እንደምትበልጥ የኤልያስንም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና። ይህም በልዑል አወቀ። ስለዚህም ምድራውያንን ነገሥታት ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 25 ነው። ከጌታችን ሥጋ በፊት 900 ዓመት በሰላም በፍቅር አንድነትን አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ በነቢያት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። አርኬ ሰላም ተላዊ ኤልያስ አብዱ ሶበ መሳፍንት ርእዩ በእሳተ ቃሉ ዘውእዩ ዘተነበየ በጸጋ በከመ ነቢያት ተነበዩ። ወጊጋይ አረፈ ሥጋ ወደዱ ውስተ መቃብር ዘአበዩ ቀረዩ አሜን። በዚችም ቀን ዳግመኛ በሶርያ ሀገር ያሉ ክርስቲያኖች ወገኖቹ የቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱም እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና። የቋንቋ ትምህርት እጅግ የሚያውቅ የዮናውያንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ሥራን በበጎ ጠባይን ተፈጸመለት። ኑስስ በምትባል ሀገር ላይ ሳይወግድ በግድ መረጠው። ኤጲስቆጶስነትን ሾሙት። እርሱንም ደሴት ናት። የእግዚአብሔርንም መንጋዎች ጠበቀ። በትምህርቱና በድርሰቶቹ ልቦናቸውን ብሩህ አደረገ። የብሉይንና የሐዲስን መጽሐፍትን ተረጎመ። ጳጳስ ሆኖ ስለነበረ ስለ ከሃዲው መቅዶንያስ በንጉሥ ቴዎዶስዮስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳትን የአንድነትን ሰብስቦ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶስ ጋር ሆኖ የባስልዮስ ወገኖችን መቅዶንያስን እና አቡሊናሮስንም ተከራከራቸው። መልስ አሳጥቶ አሳፈራቸው። ስህተቶቻቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህም ከሃዲያት አስወገደ። በቃሉ ሰይፍነትን የንባባቸውን የስህተት
አረግ ቆረጦ አጠፋ። ከተሰበሰቡት ጋርም በሰላም ተመለሰ። እነርሱም በግድ አድራጊነት ከእነዚህ ከሃዲያን በጎርፍ ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገለገለ። በሰላም አረፈ። እነሆ በዚህ ወራት ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን ዕረፍት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከት ከእኛ ጋር ትሁን ለዘላለሙ አሜን። አርኬ ሰላም ለጎርጎርዮስ ንእዋ ምግባረ በኩሉ ምእለ ጳጳሳት ሩህን በቁስጥንጥንያ መዲበሎ ለዝንቱ መዋኢ መታሪ እልዋ ሰይፈ ቃሉ ተዝእከ ረፍቱ በዘይርእተ ወይደሉ በዛቲ ዕለት ሶረ ያብዕሉ አሜን። በዚህም ዕለት የጴጥሮስና የሶፊያ የአድምራና የይስሐቅም የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ቅዱስ ቂርቆስ እናቱ ቅድስት ኢየሉጣ። በዚህ ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛም ለበረካ ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያውም ወራት የከበረ ባለቤት የሆነ ክርስቶስ በሚያምኑት በክርስቲያኖች ወገኖች ላይ ታላቅ መከራን ስደትን ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኑን ይዛ ከሮም ከተማ ተሰዳ የኬልቅያ አውራጃ ከሆነ ከጠርጤስ ደረሳ። ከዚህም በሀገራችን ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገር የእርሱ የሸሸችው መኮንን እለ እስክንድሮስ መጣ። ጭፍሮችም ፈልጓቸው ይህች ቅድስት ኢየሉጣ አገኛቸው። ያዝናትና ወደ መኮንኑ አደረሷት። የክርስቲያኖች ወገን እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገርሽ ምንድን ነው? አገርሽስ ወዴት ነው? አላት። የከበረች ኢየሉጣ እንዲህ ብላ መለሰችለት። የአንጊቤን ሰው ለሆኑ ለእኔ ወገኖች ለኢቆጵንያ አገር አለቆች የሆኑ ኢሳውሮሳውያን ናቸው። እኔም በአንተ ምክንያቶች ሸሽቼ ነበርና እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጁ ውስጥ እንደተገኘሽ ታውቂያለሽ አላት። አሁንም የሚሻልሽን ምረጪ፣ ስምሽን ተናገሪ፣ እኔም እሺ በይኝና ለአማልክት ሰራዊት የከበረች ኢየሉጣ ለከረሱ አማልክትም እኔ አልስምም አለችው። መኮንኑም ስምሽን ስጭኝ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህንንስ ምንና የሚጠቅምሽን አይደለም፣ እንድትሞቺ ስምሽን ስጭኝ ተናገሪ አላት። የከበረችም ኢየሉጣ የእኔ ስም ቃል እንደሆነ ነገርኩህ። ሞትን የሚሸራው በሰዎች ዘንድ የምጠራበት ከፈለግ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም ሰውነትን ነገረን። ለመስራት የምትሻ ከሆነ ዕድሜ 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላከ። ወደ አንተም ያምጡት፣ የምንገዛለትንና የምናመልከውን እርሱን ነገረን አለችው። ያን ጊዜ የ3 ዓመት ልጅ ይፈልጉ ዘንድ መኮንኑን ወታደሮችን ላከ።
የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚህም ከከተማው ቅጽር ውስጥ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህን ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም የ3 ዓመት ሲሆን የክርስቲያናዊ መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደም ግባት ያለው እንደሆነ ባየው ጊዜ ደስ የምትል ልጅ ደስተኛ ሕፃን ሰላም ይገባሃል አለው። ሕፃኑም እኔ ደስተኛ ማለት መልካም ተናገርክ፣ ላንተ ግን ደስታ የለህም፣ እግዚአብሔር ለዝንጉዎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህንን ያህል ትመልሳለህን? አለው። ሕፃኑም ገና ከዚህ የሚበልጥ ነገር እመልሳለሁ አለው። መኮንኑም ሕፃኑን ስምህን ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛም እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩህ። መሙሼ ስምህ ምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስ እሺ በለኝና ለአማልክት ሰዋው፣ በሥጋም ስታድግ እሾምሃለሁ፣ ብዙም ወርቅንና ብርን አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ፣ ለእውነት ጠላቶች የሆንክ ከእኔ ራቅ አለው። መኮንኑም ሰምቶ ተቆጣ። እንደ ውሃ እስከሚፈላ ቆዳውንም እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔር አመሰገነች። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለው። የሁለቱንም አፍንጫቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃን ትእዛዝ ለጉሮሮዬ ጣፋጭ ነው፣ ከማርና ከስኳር ለአፌ ጣፋጭ ብሎ ጮኸ። ሁለተኛም መኮንን እንዲህ ብሎ አዘዘ። የረዘሙትንና የተሳሉትን በእሳት እንደ ፍም የጋሉ 14 የብረት ችንካሮችን አምጡ፣ 7ቱንም በእናቱ አካላቸው ውስጥ ጨምሩ። ሕፃኑም 2 በጆሮው፣ 2 በዓይኖቹ፣ 2 በአፍንጫው፣ 1 በልቡ ጨምሩ። እንዲህ ሲጨምሩበት ጆሮውን እንዲአገሩ፣ ዓይኖቹን ይጥፉ ዘንድ፣ አንደበቱም ይቃጠል ዘንድ ወደ ልቡ ጽኑ ሕመምን ገብቶ እርሱን ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርግ። ችንካሮችንም ከቅዱሱ ሥጋ በሥጋቸው ሁሉ ጨመሩ። የክብር ባለቤት በሆነው በጌታችን ትእዛዝ የብረቶቹን ግለት ጠፉ፣ እንደ በረዶ ቀዘቀዘ፣ ጤናቸውንም ሆኑ። መኮንኑም ወደ ወህኒ ውሰዷቸው፣ በዚህ አስራቸው ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሣሪያ ይሠራ ዘንድ እንዳዘዘው ብረት የሚያቃጥል ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋው፣ መናገር ተሳነው። ሕፃን ፈጥኖ አክሊላትን ተቀበለ። እንደሚዘጋ ሰይጣን ስለ አወቀ ስለዚህ አዘጋው። ከዚህም በኋላ ሕፃን ሠራተኛውን ሰርቶ እኔና እናቴን የሚያሰቃይበት የስቃይን መሣሪያ መስራት ትችላለህን? ይህም መኮንን ግን ምንም የሚያውቀው ነገር የለም አለው። ሠራተኛውም እንደምትሻው ልበል፣ ንገረኝ፣ እንደምታዘዘኝ እኔ መሠራት እችላለሁ አለው። ሕፃንም ቂርቆስም ሊያዝዝ ጀመረ። እንዲህም አለ። 2 መላዎች ሰፍታችሁ 4 ክንድ የሆነ ከእኔ ለእናቴ ሥራ፣ ዳግመኛም የሚያስጨንቅ ሥራን
የሚታመን የሚስብ አንገትን የሚያስር የሚያቀዘቅዝ ሾክ ዓይኔንም የሚያወልቅ አካልንም የሚያበሳሳ አፍንጫንም የሚያጣምም የሚስብ ጆሮንም የሚበልጥ ህወሃትን የሚፈዝ የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነት ውስጥ ገብቶ የሚያንቀሳቅስ ቆላ ጉጠር ጎኖችንም የሚፈጭ የሚቆልም አስጨናቂ የሆኑ ጉልበቶችን እና ጭፍሮችን የሚስብ ጁማቾንም የሚቆርጥ ስራችንም የሚወዝ በዚች አስጨናቂ መሳሪያ ጀመራችሁ የሚታዩ አድርጉ። ዳግመኛም በላም አምሳል ሰፋ መቀመጫ ከናስ ስራ 3 ቀዳዳዎችን በዚህ መቀመጫ ውስጥ ቀደድ። በቁመቱም ልክ 3 ችንካሮችን ስራ። የችንካሮችንም ራስ ከናስ አድርገህ በውስጥ ከሚጠሩ ዘንድ ፈጽመህ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዘዞ ወደ ላይም የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተህ በውስጡም አንገትህ የሚጠመዝዙና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጡም የተሸሸገ የሆድ ዕቃ የሚመረምርና እጅን ከብረት ስራ። እኔን የጻዕር ስቃይን የምሰቃይበት ይህ ነው አለው። ብረት ሰራው ሰምቶ እጅግ አደነቀ። የሚረዱትን ከሀገር ውስጥ 100 ሰራተኞችን ሰብስቦ ማሰራት ጀመር። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ እለእስክንድሮስም ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ። ሕፃኑንና እናቱን ከቆዳቸው ጋር ራሳቸውንም ላጯቸውና በላያቸው የእሳት ፍሞችን ጨምሩ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻቸው እስከ ተረከዞቻቸው ድረስ እንዲተከሉበት አዘዘ። የእግዚአብሔርም መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎችም ውስጥ ጨምሯቸው አዋላቸው። ግን መሳሪያትን ተሳነሰው። ከዚህም በኋላ ከማምጠያቂያው ውስጥ ጨምረው መገዙአቸውና አመድ እስከሆኑ ከቅባት ከጨው ጋር በብረት ምጣድ ውስጥ ቆሉአቸው። ጌታችን ከሞትም አስነስቶ አዳናቸው። ወደ መኮንኑ በገቡ ጊዜ እንዲህ አላቸው። በእውነት ከሙታን ተለይታችኋል። የተነሳችሁ ከሆነ ይህን ጫማዬን ከእግሬ ወጥቶ እንደ ቀድሞው ሕያው እንዲሆን አድርጉ። ሕፃን ቂርቆስ በጸለየ ጊዜ ጫማው ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። ከዚህም ሰዓት ለ11,000 አስራ ሰዎች በሬውንና ፍየሉን አርደው ምሳ እንዳደርጉ መኮንኑን አዘዘ። እንዲሁም አለ። ይህም በቅቷቸው ካጠገቡ ከዚህ ሌላ ምግብ ካልፈለገ የተሰራውን ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸው። ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፈ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ያረፈው ሕፃን ምላስ ይቆርጡት ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ውሃ አፍልተው ሕፃኑን ቂርቆስንና እናቱን ኢየሉጣ ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇንም ወደ እግዚአብሔር ጸለየላት። ጊዜም አምላካዊ ኃይልን አሳደረባት። ከልጇም ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ዳግመኛም በውስጡ መኮንኑንና ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸውን እስከሚጨርቅ እንዲስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑን እርሱን ማሸነፍ በተሳናቸው ጊዜ ሸብሸባቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚህም ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን
ከኢየሱስ ክርስቶስ ወረደ። ሕፃኑ ቂርቆስን የምትሻውን ለምነኝ አለው። ሕፃኑም ሥጋውን በምድር አይቀርም፣ ስሜን ለሚጠሩ መታሰቢያን ለሚያደርጉ ቤተ ክርስቲያንን ለሚሰሩ የተጋደሉንም መጽሐፍት ለሚያጽፉ ወይም ለሚያነቡ ለቤተ ክርስቲያን መባ ለሚያገቡ በውስጥንም ለሚጸልዩ ሁሉንም ፍላጎታቸውን ሰጣቸው፣ ኃጢአታቸውንም ይቅር በላቸው። ስምንም በሚጠሩበት በዚያ ቦታ የክብር መልቅያትን አምጣ፣ በውስጧም ላብ እንባን ቸነፈርን በእህል ላይ አድርቅ፣ የውሃን ማነስን ይሁን። መድኃኒታችንም የለመንከኝን ሁሉ እሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ሥጋህንም ኤልያስ ባረገበት ሰረገላ ውስጥ አኖረዋለሁ አለው። ሕፃኑ ቂርቆስም በሰማ ጊዜ እጅግ ደስ አለው። ደስ ብሎት ጌታችንን አመሰገነ። ከዚህም በኋላ በሌሊት እኩሌም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ተንጋርደው ነፍሳቸውንም በታላቅ ክብር ከእርሷ ጋር አሳረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በቂርቆስና በኢየሉጣ ጸሎት ይማረን አሜን። ከበረከታቸው ከእኛ ጋር ትኑር ለዘላለሙ አሜን አሜን። በእውነት ይሁን ይደረግልን። ጥር 16 ዛሬ 16 ነው። ጥር 16 15 ቀን የሚከበሩ ቅዱሳን በዓላት ቅዱስ ቂርቆስ የእናቱ ልጅ ኢየሉጣ፣ ቅዱስ አብዱ ነቢይ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ቅድስት ሶፊያ፣ ቅዱስ አዲምራ። 11400 ሰማዕታት። የቅዱስ ቂርቆስ ማህበር ቅዱስ ኤፍሬም ሶርያ፣ ቅዱስ ሚናስ ሰማዕት፣ ቅዱስ ክርስቲና፣ ቅድስት እንባ መሪና። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። እናቴ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። እናት ሴቶች ሁሉ ተለይተሽ በረከት ነሽ፣ የማኅፀንሽ ፍሬ ጌታችን ምድር አምላክ ሆይ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኛት በደላችንን ያስተሰርይልን ለዘላለሙ አሜን።